ቁጥር 24 ይኸው። እሺ እዚህ ጋር ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ ይህን አላህ በእናንተ ላይ ያደረገ ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። እነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህራቸውን ስጧቸው ግዴታ ሲሆን እያለ ይናገራል። እሺ በዚህ ላይ ጥያቄሽ ምንድን ነው ያልገባሽ? ኦኬ በዚህ ላይ ጥያቄ እንዴት ነው ሴት ልጅ በገንዘብ ተጠቅሞ ለምሳሌ 2 ቀን 3 ቀን ማደር ከዛ ገንዘብ ሰጣት ትቷት ይሄዳል። ይሄ ማለት ሴት ልጅ እኮ እንደ ሴተኛ አዳሪነት ይቆጥራል ማለት ይፈቅዳል ማለት ነው። ለሴት አሁን ለወንድ ኃጢአት አይሆንበትም፣ ግን ለሴት ትክክለኛ 2 ቀን 3 ቀን የሚለውን ከየት ነው ያመጣሽው እንዴ? እዚህ ጋር ታዲያ የተጠቀመችባቸውን ማለት የሆነ ሰው ተጠቀመባት ትቷት ሲሄድ ገንዘብ ሰጣት፣ የተጠቀመባት ገንዘብ ሰጣት ማለት ነው። ሲሄድ ገንዘብ ሰጣት ምናምን 2 ቀን 3 ቀን ያልሽውን ገደብ ከየት ነው ያመጣሽው? አሁን ጥያቄ ከየትም ከዛም ከዚህም ሆነ እኮ የሆነ ሰው የሚጠቀመው እኮ እንዲህ እያደረገ ነው። እንደዚህ እያደረጉ ያመጡና ቁርአን ያወጡላችሁና የራሳቸውን ፍቺ ይጨምሩባችኋል። አሜን ብላችሁ ትቀበላላችሁ። እዚህ ጋር ጥያቄን ማዳመጥ ያለብህ እስከ ስንት ቀን ነው የተጠቀመችባቸውን እኮ ነው የሚያዟቸው አይደል? እዚህ ጋር ወገራሽ ስለምን እንደሚናገር በቃ ልንገርሽ። እኔ ከራሴ ሳልጨምር ታንዴ ብራ ያሳያት። መህር ስለ መህር ነው የሚያወራው። መህር ማለት ታውቂያለሽ? ሀኒ ታውቂያለሽ መህር ወይንስ ልንገርሽ? ሀኒ ያለሽ ሀኒ አለው ገንዘብ ማለት ነው። መህር ማለት ገንዘብ ማለት ነው። ጥሎሽ ታውቂያለሽ አይደለ? አንቺ ለምሳሌ ባልሽ ሊያገባ ሲመጣ አንቺ የሚያወጣው ወጪ አለ፣ ልብስ አለ፣ ገንዘብ አለ፣ ያንን ይሰጥሻል። ስለዚያ ነው የሚያወራው። ይሄ ገብቶሻል አይደል? ይሄ ነው። ይሄ ደግሞ ግን ያልገባኝ ቃል የተጠቀማችሁባቸውን እንጂ ነው ያገቡ ወይ የተጠቀማችሁባቸውን ማለት ነው። እሺ ያልገባሽ ምንድነው? መጠቀም ማለት የሆነ ዕቃ ወሰድኩት ለትንሽ ጊዜ ተጠቀምኩበት መለሱ። ባልና ሚስት የሚያደርጉት ግንኙነት ያ መጠቀም ነው። እሱን ነው እየተናገረ ያለው። ነውሩ ምንድነው? አሁን እሱ እግዚአብሔር ይናገራል እንዴ መጽሐፍ ቅዱስ ላይ አከሌ እንገባባት እያለ ይናገራል። መጽሐፍ ቅዱስ ላይ ላሳይሽ፣ ብዙ ቦታ ላይ ሙሲባ አደረጉ እያለ ይነግረናል። እኔ ስለ መጽሐፍ ቅዱስን እየጠየቅኩት ስለ ራሴ ሃይማኖት ለምሮ ዘይላ ሌላ ሃይማኖት ያንተን እንትን ለመሸፈን ሌላ ሃይማኖት ላይ ለምሮ የምትሄደው ለመሸፈናችሁ ላይ እንድትረጂ ነው ማነሳልሽ። ያኛው የተጠቀማችሁባቸው የሚለው እዚህ ጋር እኮ ያልገባኝ መጀመሪያ እኔን አስረዳኝ። የተጠቀማችሁባቸውን ማለት እኔ አሁን ለምሳሌ ከአንተ ጋር የሆነ ዕቃ ወሰድኩኝ ተጠቀምኩበት መለስኩልህ። ገባህ? የሆነ ዕቃ ወይም ብገዛ ሰጥቼ እኮ የተጠቀማችሁባቸውን እንጂ ስለ ጋብቻ አይወራም። ስለ ጋብቻ ነው ያው እና ጋብቻ እያለ እየተናገረ እኮ ነው። ዝሙተኞች ስለ ጋብቻ አይደለም። እንደው የሆነ ሌላ ቦታም ጥቅስ አለ። የሆነ ፎጣ ሰጥቷች ምናምን የሚል ጥቅሱን አላስኩትም፣ አንብቤው ነበረ ግን እንዳላወጣልኝ ያን ስልክ ነው ያለኝ። አንብቤዋለሁ። ሁለት ጎረምሶች አይታ ለ3 ቀን አድሮበት ፎጣዋን የሰጣት ወንድ አለ። እዛ ጋር ቁጥር ስንት 3 ላይ ነው ምን ላይ ነው ብቻ አላስኩትም። እኔ አንብቤዋለሁ፣ በራሴ አንብቤዋለሁ። ጥቅሱን ስላላስኩት ነው። አሁን ተወጣሁ ደግሞ ያስወጣኛል እዚህ ጋር። ምክንያቱም አንድ ስልክ ነው ያለኝ። ያው እና እዚህ ጋር ስለ ጋብቻ ነው የሚያወራው። ጥሎሽ የሚሰጠው መህር የሚሰጠው ሲጀመር ለሚስት ነው። እሺ መህሮቻቸውን ስጧቸው እያለ አላህ እየተናገረ ነው። ጥሎሽ ለሚስት ነው። ግን ምንድነው የተጠቀመችባቸውን ምን ማለት ነው? መጠቀም ማለት ነው ያደረጋቸዋቸው ማለት ነው። ሚስቶቹን አንድ ታዲያ ግብረ ስጋ ታገባት እኮ የራሱ ነች ሚስቱን። ለምን የተጠቀመችባቸውን ያለ ሊጠቀም ለሁል ጊዜ ማረል እንዲያገባት የተጠቀማችሁባቸውን ስጧቸው ምን ማለት ነው እኮ? ያን ባልና ሚስት ግንኙነት ሲያደርጉ ጊዜ ስለዚያ እየተናገረ ነው አላህ Subhanahu Wa Ta'ala። ባልና ሚስት ያን ሲገናኙ ጊዜ ይጠቃቀማሉና አይጠቃቀሙም? አንዱ ከሌላው ጋር ይጠቃቀማሉ። እሱ ነው እየገለጸ የተጠቀመባት ቁጥር ነው እንደሚሰጣት። ታዲያ ገንዘቡን አንዴ ታገባት ነው። አዎ አንዴ ሲያገባ ነው። እዚህ ጋር እኮ የሚለው የተጠቀመችሁባቸውን ነው። ሁሱን ያልገባኝም እዚህ ጋር የተጠቀመችሁባቸውን ማለት የሆነ በቃ ወሰዳት፣ ተጠቀመበት፣ ብር ሰጣት፣ ተተው። እንደሱ አይደለም። ሲያገባ በተጠቀመባት ቁጥር ነው ወይ የሚሰጣት አልሽ? አይደለም፣ በተጠቀመባት ቁጥር አይደለም። ሲያገባ እዚህ ጋር ስለ ጋብቻ እኮ አይደለም የሚያወራው ወንድሜ። ስለ ጋብቻ ነው ያውና ያወራል። መህር የሚሰጠው ለጋብቻ ነው እያልኩሽ እኮ ነው ሀኒ። መህራቸውን ስጧቸው ግዴታ ነው እያለ ነው። መህር ደግሞ የሚሰጠው ግዴታ ለሚያገባ ሰውዬ ነው።
ገብተሻል አይደለ? ለሚያገባት ሴት ነው ዝሙተኛ። የሚያገባትን እኮ መስጠት ማለት መጠቀም እየተጠቀመችባቸው ሊል አይችልም። በጋብቻ አይጠቀሙም። አይጠቀሙም እንዴ? ባልና ሚስት አይጠቃቀሙም? ባልና ሚስት ዝም ብለው ገንዘባቸውን ስጧቸው ማለት አይችልም። የተጠቀመችባቸው ስጧቸው። ስለዚህ ገንዘባቸውን ስጧቸው ሊል አይሻላም ጭንጭ ታዲያ እያዳመጥሽ። ስለዚህ ባልና ሚስት ከሆኑ ገንዘብ ስጡ ሊል አይገባም ማለች። ታዲያ ምንድን ነው የሚሰጠው በክርስትና ወንድና ሴት ሲጋቡ? ገንዘብ ስጡ አይደለም ሳይሆን ማለት ግድ ነው። ሴት አንድ ወንድ አንድ ሴት ሲያገባት ጥሎሽ ጥሉ ነው የሚያገባት። ግን እኮ ይሄ ዝሙተኛ እንዳትሆኑ የተጠቀመችባቸውን ገንዘብ ስጧቸው። እሺ ይሄ ምን ማለት ነው? ከዝሙት ርቃችሁ በትዳር ማለት ነው። ከዝሙት ውጭ የሆነ ይሄ ባንተ ነው። እኔ አልፈታሁም። አዳምጪ። ከዝሙት ራቁ ብሎ እየተናገረ ዝሙተኞች ሳትሆኑ እያለ መህርን አነሳልሽ። መህር የሚሰጠው መህር አይባልም ለዝሙተኛ። አንድ ሰው በዝሙት ሊገናኝ የሚፈልግ መህር ስጡ አይባልም በፍጹም። መህር የሚለው ሲነሳ ጊዜ ስለ ትዳር ነው እየተናገረ ያለው። ገብቶሻል አይደለ? እዚህ ጋር ግን ስለ ትዳር አይደለም። መህር የሚለው ለምንድን ነው የሚሰጠው? ንገሪኝ፣ ካወቅሽ ንገሪኝ። መህር ለምንድን ነው የሚሰጠው? በዝሙት ለሚገናኛት ሴት ነው አንድ ሰው የሚሰጠው ወይንስ ለሚያገባት ሴት? እዚህ ጋር እኮ የተጠቀመችባቸውን ወይንም እኮ አሁን የሆነ ሴት የሚያገባት አንድ ሊሆን ይችላል። መህር የሚሰጠው አንድ ሰው ለሚያገባት ሚስቱ ነው ወይንስ ዝም ብሎ ለሚገናኛት ሰው ነው የሚሰጠው? ይሄ ቃል በጣም እሺ፣ መህር የሚሰጠው አንድ ሰው ለሚያገባት ሴት ነው ወይንስ አይደለም? ይሰማሻል? ጥሎሽና የተጠቀመችባቸውን ማለት እኮ አንድ አይደለም እኮ። አንዴ መህር የሚባለው ምንድን ነው? ጥሎሽ ነው አይደለ? ስለዚህ አንድ ባል ሴትን ሲያገባ ጊዜ ጥሎሽ ይሰጣል። ስለዚያ ነው እየተናገረ ያለው ሲያገባ ጊዜ። አንደኛ ይሄ ነው። ሁለተኛ እንደ ክርስትና ሰዎች ሲጋቡ ጊዜ ጥሎሽ ይሰጣሉ? ይሰጣሉ? አይሰጡም? ይሰጣሉ። ይሰጣል አይደለ? ይሰጣል። ግድ ነው እኮ። እኔ እኮ ስለ ጥሎሽ ያለው እየጠየቅኩ ያለው የተጠቀመችባቸውን የሚለውን ቃል እንዲፈታልኝ ነው። ምንድን ነው የሚሰጠው? የሚሰጠው ጥሎሽ ምንድን ነው? እንደ ክርስትና አሁን አንቺን ለምሳሌ አንድ ሰው ማግባት ቢፈልግ የሚሰጠው ጥሎሽ ምንድን ነው? ብር ነው የሚሰጠው። ብር አለ፣ ሌላ የሚዘበን ብዙ ነገሮች አሉ እንደ ባህል የሚሰጠው ማለት። ነገር ግን ደግሞ ብር አይደለም ብልት ነው። እና ተጠቀማችሁባቸውን የሚል አንድ አይደለም። እሺ አሁን ብር ሳይሆን ብልት ነው የሚሰጠው። አንቺን ማግባት ቢፈልግ አንድ ሰው 100 የሰው ብልት ቆርጦ ያመጣል፣ ያገባሻል። በብልት ነው የምትገቢው። ማስረጃ ማስረጃች ነው መጽሐፍ ቅዱስ ላይ ኢብራሂም አውጣ። አሁን ስለ ራስህ ይሄኛውን ያንተን እንትን ለመሸፈን እዚያ ጋር ትሄድ ያልጠየቅኩህን አትሄድ። በኋላ ጠይቃለሁ ስለዛ ጉዳይ ከፈለግ። ግን መጀመሪያ ስለ ራስህ መለስ። ስለ ራስህ ያንተን እንትን ለመደበቅ ሌላ ቦታ ትሄድ። መጀመሪያ ስለ ራስህ መልስ። ታዳምጪ፣ ቀስ በይ። ሳወራ ጣልቃ ትግቢ ከዚህ በኋላ። በውጭ ላይ ሁሱ መልሱ ተኪሱ የሚሉት ሀቂቃን እውነት ነው። አያቻቸው ክርስቲያኖች እንደዚህ ናቸው። እንደ ክርስትና ጥሎሽ አለ። ጀማ ጥሎሹ ምንድን ነው ከተባለ የክርስቲያን ሴቶች የሚገቡት በብር ነው አለች። በብር አይደለም፣ ያው በብልት ነው። በብልት ነው። አንድ ሰው 100 ሸለፈት ቆርጦ ያመጣል፣ ሚስት ያገባል። ያው ቃል በቃል ወላሂ ባልና ሚስት ነቢያቶች መጽሐፍ ቅዱስ ላይ ሲጋቡ በብልት እንደነበር ሲጋቡ የነበረ ይነግረናል። ተመልከቷቸው። ያው የዳራቴው ልጁን የዳረለት 100 ሰዎች ገደለ፣ የ100 ሰው ሸለፈት ቆርጦ መጣ፣ ልጁን የሚል ከሆነ እንዳረለት ይላል። እኛ ጋር በብር ለምን ሆነ? ይሄ መግዛት ነው መሸጥ ነው እያሉ ይነግሯቸዋል። ይሄ መግዛት መሸጥ መስሎ ከታያችሁ እንግዳውንስ በብልት ነው የምትገዙ። አስባችሁ በማዳበሪያ ተሸክሞት ነው እንደሚመጣው ይሄን ሸለፈት ቁጥሩ አስረክበው ይላል። እየቆጠረ አስረክበው። ይህ ጉድ ሀገር ለተረት እንኳን አይመችም፣ ለፊልም ራሱ። ዳዊት ሌላ ቦታ ላይ በሸለፈት ያጫዋትን ሚስቴን ያለበትን አውጣላቸው። አንዴ ጭራሽ ያወራል ሁሉ ዳዊት እየፎከረ በሸለፈት ያጫዋት ሚስቴ፣ በብልት ያጫዋት ሚስቴ እያለ ማለት ነው። ያጫዋት ብለህ ሰርች አድርገው። ይኸውና ይኸው ያለ ተመልከቱ። ዳዊትም ወደ ሳኦል ልጅ ወደ አያቡስቴ 100 ፍልስጤማውያን ሸለፈት ያጫዋትን ሚስቴን የሚል ከሆነ ስጠኝ ብሎ መልእክተኞች ሰደደ ይላል። ተመልከቱ ጉድ። ነቢይ ነው ዳዊት። አስባችሁታል? ነቢያቶች በብልት እያጩ ማለት ነው። ስለዚህ ክርስትና ላይ
ጥሎሻል ወይ መህር አለ ወይ በክርስትና ከተባለ አዎ መህር አለ። ነገር ግን መህሩ እንደ ሙስሊም ሴቶች በብር ሳይሆን በብልት ነው። ያው በብልት ይቅርታ ግን ባሏን እያስለቀሰ እኮ ነው ከእሷ ጋር የወሰደው ታውቃለህ። አስለቀሷት ባሏን። ዳዊት የሰው ሚስት በጣም እንትን ይላል። ከዚህ በፊት የኦሪዮን ሚስት ወሰደበት፣ እዚህም ጋር መጥቶ ወሰደበት እያስለቀሳቸው። ነቢያት ናቸው ተመልከቱ። እንዲህ አይነት ጉድ ይዘው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ወይም ምስልምና ላይ እየተጠቀማችሁባቸው እያለው አላህ ሱብሓነሁ ወተዓላ ወደ ወንድ ያስጠጋው ለምንድን ነው? ጥቅሙ የጋራ ነው ወይ? አዎ ጥቅሙ የጋራ ነው። ወንድም ሴትም ናቸው የሚጠቀሙት ግብረ ስጋ ግንኙነት ሲያደርጉ፣ ይሄ ምንም ጥርጥር የለውም። ታዲያ ለምንድን ነው ወደ ወንዱ ያስጠጋው? የመህሩን የመስጠት ኃላፊነት በእርሱ ላይ ስለተደረገ ነው። እዚያው ላይ መህሩን አውዱን በደንብ አንብቡት። ማን ነበር ይሄ የተጠቀመችበት ቢል ኖሮ አያስኬድም ነበር፣ ጥበቡ አያስኬድም። እንደዚያ እርሷ ሄዳ አግብታው ሄዳ ጠይቃ አይደለምና እሱ ነው መጥቶ ሄዶ ጠይቆ መህሮ ወጭ አድርጎ ወደ እሱ ተጠጋ። ይሄ ነገር ገብታችኋል አይደለ? ወደ እሷ ቢጠጋ ኖሮ አያምርም ነበር በፍጹም። ምክንያቱም እርሷ አይደለችም ሄዳ የጠየቀችው እንዲያገባት ሴት ልጅ መህር የሰጠችውም እሷ አይደለችም። ወደ እሱ ነው ሊጠጋ የሚገባው። ይህ እንዳውም የቁርአን ጥበበኛነት ይገልጽላቸዋል። አንድ ነገር ወደ ሰሪው አካል ለሚያስጠጋ ይህን ይመስላል። እንደ አጠቃላይ እንደ ክርስትና ጥሎሽ አለ። ጥሎሹ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድን ቢያገኝ ወስዶን ቢደርስባት ቢያገኙትም አለ ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ በ50 ብር ማለት ነው። ከዛ አስነውሯታልና ሚስት ትሆነው በእድሜ ዘመኑ ሁሉ ሊፈታት አይገባም ማለት ነው። ስለዚህ 50 ብር እየሰጠ እየደፈረ ማግባት ይችላል ማለት ነው አንድ ሰው።